በ1966 ዓመተ ምህረት አብዮቱ ሲፈነዳ በወቅቱ በምሁራኑ አካባቢ ለዚች ሀገር ችግር መፍትሄ ሳይንሳዊ ሶሻሊዝም ብቻ ነው የሚል አዝማሚያ በስፋት ይደመጥ ስለነበርና በእድገት በህብረት የእውቀትና የሥራ ዘመቻ ለመዝመት ለተዘጋጀው ተማሪና መምህር እጅ መንሻ የሚሆን አይታወቅም ከዘመቻው ስምሪት በፊት ታወጀ። ሶሻሊዝም የታወጀው ታህሳስ 11 ቀን 1967 ዓ.ም ነበር። ከዚያ በፊት በሰኔ ወር 1966 መቋቋሙ የሚነገርለት የጊዜያዊ ወታደራዊ አስተዳደር ደርግ የኢትዮጵያ ተማሪዎችና መምህራን ወደ ገጠሪቱ ኢትዮጵያ ዘምተው ሰፊውን አርሶ አደር ሕዝብ ከችግርና ከስቃይ እንዲያወጡ የእድገት በህብረት የእውቀትና የሥራ ዘመቻ አዋጅ አውጆ ነበረ። ነሐሴ 28 ቀን 1966 ዓ.ም ከዚህ የዘመቻ አዋጅ በኋላ በአገሪቱ ትምህርት ቤቶች ከ10ኛ ክፍል በላይ እስከ ዩኒቨርሲቲ ደረጃ በየኮሌጆቹ ያሉ ሁሉ ተማሪዎችና መምህራን ለዘመቻው እንዲዘጋጁ ተደረገ። በጊዜው የነበረውን ሁኔታ ገስት ተጫኔ ነበር በዘነበ ፈለቀ ብለው ባሳተሙት መጽሐፍ ካሰፈሩት እየጠቀስን እንጨዋወታለን። ለነበር መጽሐፍ ጸሐፊ ገስት ተጫኔ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። እጅግ ተበራስመሽ በልጆችሽ ኩሪ። አብዮቱ ከፈነዳ በኋላ ድርጊቶች እየተጣደፉ ሄደው እያንዳንዱ ዕለትና ሰዓት ያለ ክስተቶች የማያልፍ ሆነ። አብዛኛዎቹ ክስተቶች ደግሞ ስር ነቀል በመሆናቸው በፖለቲካ፣ በኢኮኖሚ፣ በእምነት፣ በባህልና በልማድ ላይ መሠረታዊ ለውጥ ማምጣታቸው የግድ ነበር። ከእነዚህም ክስተቶች ውስጥ አንዱ ታህሳስ 11 ቀን 1967 አብዮቱ የሚከተለው ርዕዮተ ዓለም ሶሻሊዝም መሆኑ በአዋጅ መገለጹ ነበር። አዋጁ ከቀዳማዊ ኃይለ ሥላሴ ዙፋን መውረድ ቀጥሎ የተፈጸመ ታላቅ የፖለቲካ ሥርዓት ለውጥ ከመሆኑም በላይ ሀገሪቱን አዳዲስ የኢኮኖሚ አስተዳደር የሚያከናንብ የሕዝቡንም ኢኮኖሚያዊና ማኅበራዊ አስተሳሰብ የሚቀይር ስር ነቀል ለውጥ ለመሆኑ አጠራጣሪ አልነበረም። ደርግ እንደ ርዕሰ ብሔርነቱ አዋጁን አጽድቆ ለሕዝብ ከመግለጹ በፊት ብዙ ተከራክሮበታል ይላሉ ገስት ተጫኔ። ክርክሩም የአንድነት አቋሙን ያንገጫገጭና ዓላማ ያላቸውን ሁለት የአመለካከት ጎራዎች ምዕራብና ምስራቅ አድፍጠው ጊዜ ሲጠብቁ እንደነበረ ገልጦ ያሳየ ነበር። በእነዚህ ሁለት ጎራዎች ውስጥ የተሰለፉ ሰዎች ከጠቅላላው ደርግ አባላት ብዛት አንጻር ሲታዩ በቁጥር በጣም አናሳ የነበሩ ቢሆኑም ሐሳባቸውን ወደ ሌላው የማሸጋገር የማሳመን ከጎናቸው የማሰለፍ አቅም ነበራቸው። ሁለቱ ጎራዎች በየሚናቸው ቆመው በቃላት ሲቀራደዱ በብርጋዴር ጀነራል ተፈሪ ላይ ይታይ የነበረው ጭንቀት ቃላት ከሚገልጹት በላይ ነበር። እሳቸው ሶሻሊዝምን አያውቁም ማለት አይቻልም። ከልባቸው ይወዱታል ማለት ግን ያዳግታል። ጥላቻቸውንም መግለጽ አይቻላቸውም። ይህም ላልተሰናዱት አደጋ ይዳርጋቸዋል። እንዲህ አይነቱ ጭንቀት የእሳቸው ብቻ አልነበረም። በመሃል ሰፋሪነት ሲዋልሉ የነበሩ የበርካታ ደርግ አባላት ጭንቀትም ነበር። እውነቱን ለመናገር በዛ ወቅት በቁጥር የሚመዝኑት የደርግ አባላት ከምዕራቡ ወይም ከምስራቁ የሚፈረጅ ርዕዮተ ዓለም ነበራቸው ብሎ መገመት አስቸጋሪ ነበር። ሀገራቸውንና ወገናቸውን አፍቃሪዎች ብቻ ነበሩ። እንደ ሌላው የአገሪቱ ድሃ ሕዝብ እነርሱም ድሆችና ከድሃው ገበሬ አብራክ የተገኙ ናቸው። በዚያን ወቅት የእነርሱ ርዕዮት ከአገሮች ሁሉ ኋላ ለምትገኘው አገራቸውና ለድሃ ወገናቸው አንድ ጠቃሚ ነገር ሰርቶ ማለፍ ብቻ ነበር። ይህ በጎ ምኞታቸው እንደምን ወደ ተግባር ሊተረጎም እንደሚችል እንኳን ያውቁት ነበር ብሎ በድፍረት መናገር የሚከብድ ነው። እነርሱ በንጉሠ ነገሥቱ አገዛዝ ላይ ጠመንጃቸውን ያዞሩትም የጦር ኃይል አስተባባሪ ሆነው የተሰበሰቡትም አቅሜ የፈቀደውን ሁሉ አድርጌ ሕዝቡ ካለፈለት እኔም ያልፍልኛል በሚል እምነት እንደሆነ ከውስጣቸው ብዙዎች ይናገሩት ነበር። ለሰፊው ሕዝብ መብት ክብር ንክር ታገል ሰራተኛው ባንድነት
ይህ አስተሳሰባቸው የርዕዮተ ዓለም ገጽታ ይሰጠው ከተባለ በኢትዮጵያ ትቅደም ዓላማቸው ማብራሪያ ላይ ኢትዮጵያ ትቅደም ማለት ህብረተሰባዊነት፣ የህዝብ ጥቅም ቀዳሚነት በሚል ሸጋ አባባል ገልጸውታል። በቃ ይህ የእነርሱ ርዕዮተ ዓለም ነበር። ይህን ለመፈጸም ደግሞ የአብዮቱን ወደፊት መግፋት ይፈልጉት ነበር። ነገር ግን አብዮቱ ቀኝ ወይም ግራ መንገድ እንዳለው አያውቁም። ምናልባት ኮሙኒዝም ሲባል ሰምቶ ይሆናል፣ ያውም በጭራቅ ገዝተው። ስለዚህ በስብሰባው አዳራሽ ውስጥ በመካሄድ ላይ የነበረው ክርክር ለነሱ እንቆቅልሽ ነበር። የዚህን እውነት የአስር አለቃ ግርማ አየለ በክርክሩ ወቅት እንዲህ ሲል አፍርጦታል። ወንድሞቼ፣ እኔ በበኩሌ ስለምትከራከሩበት ሶሻሊዝም ማቀው ነገር የለም። እርግጠኛ ነኝ ብዙዎቻችን አናውቀውም። የምናዳምጠው የጥቂት ሰዎችን ክርክር ብቻ ነው። በኋላ ደግሞ ድምፅ ስጡ ልትሉን ነው። በማናውቀውና ጥቂቶች በተከራከሩበት ነገር ላይ እንዴት ድምፅ እንሰጣለን? ወይ በቅድሚያ አስተምሩንና ካወቅነው በኋላ እኛም እንደናንተ ተከራክረን ይጠቅማል አይጠቅምም እንበል። ወይ እኛን ተውንና እናንተ የፈቀዳችሁትን አድርጉ። ሌሎችም ከሱ ለጥቀው ተመሳሳይ አቤቱታ አዘል አስተያየት ሰነዘሩ። ስለ ሶሻሊዝም አስፈላጊነት በጠንካራ አቋም ይከራከሩ የነበሩት መቶ አለቃ አለማየሁ ኃይሌ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል መለስ ማሩና ሁለቱ ምክትል ሊቀመናብርት ከአስር አለቃ ግርማ አየለ ግልጽነት በኋላ የግንዛቤ ማስጨበጫ ይሆናል ያሉትን ያህል ለማብራራት ሞከሩ። የሁሉም አገላለጽ በአመዛኙ ሶሻሊዝም ለድሃው ሕዝብ የኢኮኖሚ ነጻነት እንደሚሰጥ፣ ሰራተኛው ሕዝብ ነቅቶና ተደራጅቶ ስልጣንን ከጨቋኞችና ከበዝባዦች መደብ ነጥቆ እንደሚወስድ የተለያዩ ሶሻሊስት አገሮችን ልምድ እየጠቀሱ በተግባር ምን እንደሚመስል በማነጻጸር ላይ ያተኮረ ነበር። ይህም ቢሆን ለብዙሃኑ ደርግ ጠጥሯል። ሻለቃ ፍስሐ ደስታና ሻለቃ ደምሴ ደሬሳ ከጠንካራ አቋም አንጻር ሳይሆን ከምሁራዊ አስተያየት አኳያ ስለ ሶሻሊዝም ምንነት ትንታኔ ለመስጠት ጥረው ነበር። በተለይ ሻለቃ ደምሴ ደሬሳ የካርል ማርክስን ካፒታል በመጥቀስ ጅል የሆነ ረጅም ገለጻ በማድረጋቸው ነገሩን የበለጠ አጨለሙትና አረፉት። ገለጻቸውን ወገቡን ብለው የቆረጡባቸው የምዕራብ ጎራ አቀንቃኙ ሻለቃ ኪሮስ አለማየሁ ደምሴ ዳስ ካፒታልን እንዳነበብ ካውቀንልሃል በቃ ብለው በመዝለፋቸው ነበር። በማስተማርና በመማር በመከራከርም የሰነበተው የደርግ ስብሰባ በሁለት ጎራ የተከፈለ የሐሳብ ፍጭት ቢታይበትም ዞሮ ዞሮ ሁለቱንም ጎራዎች አንድ የሚያደርጋቸው ሁኔታ ነበር። ያም እውነታ የሰራዊት ተወካይነታቸው ሲሆን ከዚህ የሚብሰው ግን ስልጣን ነበር። በዚያን ወቅት ምሁሩ ከሊቅ እስከ ደቂቅ በአንድ መንፈስ በአንድ ኃይለ ቃል በዚች አገር ሳይንሳዊ ሶሻሊዝም ካልነገሰ አንገቴን ለካራ ያላል አልነበረም። ለዘመናዊ ግብርና ወደ ገጠር ተሰዶ ከነበረውና የምዕራቡ ጥቅም ከጠናበት ምሁር በቀር በዚያን ወቅት አፍቃሪ ሶሻሊዝም ብዛቱ የላቀ፣ ግፊቱ ኃያል፣ ድምፁ ተደማጭ ነበር። ነገር ግን የጩኸቱንም የግፊቱንም የተደማጭነቱንም ያህል ስልጣን ለመያዝ ደግሞ ድርጅታዊ ዝግጅት አልነበረውም። ታዲያ ጠንካራ ባለቤት ያጣውን የወቅቱን ስልጣን በጠለፋ ይዞ ለመቆየት ይህ ኃይል የጮኸውን መጮህ፣ የዘመረውን መዘመር አስፈላጊ ከመሆኑም በላይ ብሔራዊ ግዴታም ነበር። ስለዚህ ጠቅላላው ደርግ በማያስማማው ላይ ተስማምቶ ሾላ በድፍኑ ተቻችሎ ለስልጣን ሲል ሶሻሊዝም የኢትዮጵያ አብዮት ርዕዮተ ዓለም መሆኑን የደነገገውን አዋጅ በሙሉ ድምፅ አጽድቆ በሬዲዮ ለቀቀው። ነገሩ በዚህ ማለቁ ለብርጋዴር ጀነራል ተፈሪ በንቲና ለሌሎች መሃል ሰፋሪ የደርግ አባላት ታላቅ እፎይታን፣ ለሻለቃ መንግስቱ ደግሞ ወደ ብዙሃኑ ድሃ ሕዝብ በተለይም ወደ ገበሬው ልብ መግቢያ ጥርጊያ መንገድ ፈጠረላቸው። በእርግጥም የኋላ ኋላ ሁሉንም ነገር በደርግ ላይ ደግድጎ እኔ የለውበትም ሸክምህን ለብቻ ቻል መባባል ሳይመጣ በወቅቱ ለለውጥ ሲታገል የነበረ ሁሉ አገሪቱ ወደ ሶሻሊስት ሰፈር በማምራቷ ተደስቷል።
ባይዘልቅም ለደርግና ለሻለቃ መንግስቱ ድጋፉን ሰጥቷል፣ አድናቆቱንም ገልጿል። አንዳንዴ የዚያን ወቅት ሁኔታ በዛሬ ላይ ቆሜ ሳስበው ይላሉ ገስት ተጫኔ፣ አንዳንዴ የዚያን ወቅት ሁኔታ በዛሬ ላይ ቆሜ ሳስበው ያኔ ለሳይንሳዊ ሶሻሊዝም ልዕልና ሕይወቴን እሰዋለሁ ብለው ግንባራቸውን ለአረር ሰጥተው ሲታገሉ የነበሩ ሁሉ ከሶሻሊዝም ውድቀት በኋላ ደርግ መሬትን መውረሱንና የግል ንብረትን መገደቡ ወንጀል ነው እያሉ ሲናገሩ ስሰማ ለመሆኑ በዚያን በትግላቸው ወቅት ሶሻሊስት ታጋዮችም ማለቴ ነው አሸንፈው ስልጣን ቢይዙ ኖሮ የመሬት ላራሹን ጥያቄ በምን ሁናቴ መልሱት ነበር? ሶሻሊዝምንስ ያለ መደብ ትግል ወደ ተግባር እንዴት ይተረጉሙት ኖሯል? ያን ያህል ትንቅንቅ ያደረጉትስ ለምን ዓላማ ነበር የሚል ጥያቄ ይመጣብኛል። ታኅሳስ 12 ቀን 1967 የእድገት በህብረት የእውቀትና የሥራ ዘመቻ የክተት በዓል በመላ ሀገሪቱ ተከበረ። ለዘመቻው የተዘጋጁት 60 ሺህ ተማሪዎችን የወከሉ የአዲስ አበባ ዘማቾች በዓሉን ለማክበር በጃን ሜዳ ተሰለፉ። ሰልፉን ለመጎብኘትና በዓሉን በጋራ ለማክበር ብርጋዴር ጀነራል ተፈሪ በንቲና ሻለቃ መንግስቱ በስፍራው ተገኝተው ነበር። ሰልፈኛው በየተመደበበት የዘመቻ ቀጠና በረድፍ እንደቆመ ጃን ሜዳን ከምዕራባዊ ጫፍ እስከ ምስራቃዊ ጫፍ ሞልቶት ነበር። ሰልፉ በመርዘሙ ምክንያት በእግር ተንቀሳቅሶ ለመጎብኘት አድካሚና ጊዜ የሚፈጅ በመሆኑ ሁለቱ መሪዎች በግልጽ ላንድ ሮቨር መኪና ላይ ጎን ለጎን ቆመው ነበር ጉብኝቱን ያካሄዱት። ጉብኝቱን ከሚጀምሩበት ጠርዝ ገና ብቅ ከማለታቸው መንጌ 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 የሚል ሰልፈኛው ጩኸት የጃን ሜዳ ግንብ ኢያሪኮን ሊሆን ደረሰ። ይህ ይሆናል ብሎ የገመተ አልነበረም። ሻለቃ መንግስቱ በስሜት ማዕበል ውስጥ ገቡ። ግራ ክንዳቸውን ከፍ አድርገው መዳፋቸው ደም እስከሚያግት አጥብቀው ጨብጠው በመፈክር አኳኋን ሽቅብ በሰነዘሩት ቁጥር ሰልፈኛው ዘማች ተማሪ ያነዛዘራቸውን ስልት ተከትሎ መንጌ መንጌ ማለቱን ቀጠለ። ከደስታቸው የተነሳ ጥርሶቻቸው እየሳቁ ዐይኖቻቸው ያነቡ ነበር። ትዕይንቱ እንኳን እርሳቸውን ሌላውንም በደስታ ሲቃ የሚያንቀሳቅስና የዚህ ለውጥ አንቀሳቃሽ ትውልድ መሪ መሆን መታደል ነው የሚያሰኝ፣ አሰላለፉም በቃ በዚያ አፍላ ወጣት መሥዋዕትነት የማማ ኢትዮጵያ ድህነት፣ የመከረኛ ሕዝቧ ረሃብ፣ ድንቁርናና ሕመም ከመቃብር ገባ የሚያስብል ነበር። የብርጋዴር ጀነራል ተፈሪ በንቲን ቅንነት በጆሮዬ ከሰማሁት የበለጠ በዐይኔ አይቼ ያረጋገጥኩት በዚያን ዕለት ነበር ይላሉ ገስት ተጫኔ። ዘማቹ ተማሪ እርሳቸውን በቦታው እንደሌሉ ዘንግቶ የሻለቃ መንግሥቱን ሰማይ ጥግ አድርሶ ሲክባቸው ራሳቸው የተደረገ ያህል በፍጹም ደስታ ተሞልተው በትረ መኮንን የጨበጡበትን እጃቸውን ሽቅብ እየነዘሩ አየሩን ይቀስፉት ነበር። ይህ ሁኔታቸው ከሥልጣን ተጋሪ ይቅርና ከልብ ጓደኛ እንኳን የማይገኝ ከጥቂት በሳል ሰዎች ብቻ የሚገኝ መልካም ስነ ምግባር ነበር። ቀኑ በሻለቃ አጥናፉ ላይ መጠነኛ የመገለል ስሜትን ያሳደረ ቢሆንም ለሻለቃ መንግሥቱ ግን ከመጋረጃቸው ብቅ ብለው በቀንዳ ወጣ ስልት ገባ ወጣ በማለት ነገር ግን ከቀድሞ ለቀቅ ባለ ሁኔታ ከሕዝብ ጋር የሚያገናኛቸውን መስመር መዘርጋት እንደሚችሉ ድፍረት የሰጣቸው ነበር። ከዚህም በተጨማሪ ስልሳዎቹ የንጉሡ ሹማምንት በተረሸኑ ማግስት የአፓ የበተነችውን ስም አጥፊ ወረቀት ያረሳሳቸው፣ ይልቁንም ያ ወረቀት በአብዮታዊ እርምጃ ምክንያት አባቶቻቸውና አጎቶቻቸውን ያጡ የግልገል መሳፍንት ድምፅ ነው ብለው እንዲያምኑ ያዘናጋቸው ነበር ማለት ይቻላል። ጉብኝቱ አብቅቶ የመሰናበቻ ንግግር ከተደረገ በኋላ ዘማች ተማሪዎቹ ከጃን ሜዳ ጀምረው ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደነ ሆቺሚን እንደ ቼጉቬራ፣ በወንዝ በተራራ ታሪክ ልትሠራ ሕዝብን ልትመራ የሚል መዝሙር ከዳር ዳር እየተቀባበሉ እስከ መስቀል አደባባይ የደረሰ ደማቅ ሰልፍ አደረጉ። በወቅቱ ከታኅሳስ 11 ቀን 1967 በፊት
የምሁሩንና የተማሪውን ግራ እንቅስቃሴ ከሕዝቡ እምነትና ባህል ጋር አቻችሎ የአብዮቱን ርዕዮተ ዓለም ጥያቄ ይመልሳል በሚል ቀና አስተሳሰብ በልጅ ሚካኤል እምሩና በሌሎች ምሁራን ተጠንቶ በሥራ ላይ ሊውል የነበረውን የኢትዮጵያ ኅብረተሰባዊነት ፍልስፍና ዘማቾቹ ተማሪዎች ሳይንሳዊ ሶሻሊዝምን፣ ማርክሲዝም ሌኒዝምን የሚበርዝ ነው በሚል ጥርጣሬ ክፉኛ ተቃወሙት። ከሳይንሳዊ ሶሻሊዝም በቀር ሌላ አይነት ሶሻሊዝም እንደማይቀበሉም አሳወቁ። መሬት ላራሹ እንዲሆን የአሜሪካ ተራድኦ ድርጅቶች እንዲዘጉ ጠይቀዋል። እነዚህ ቅድመ ሁኔታዎች ካልተሟሉ በቀር ወደ ዘመቻው እንደማይሄዱም አስጠነቀቁ። ደርግ ይህንን ቅድመ ሁኔታ እንደሚያነሱና አግባብ ያለው መልስ ካላገኙ የዘመቻውን እንቅስቃሴ እንደሚቃወሙ መረጃ ስለነበረው ስሜታቸውን ለመግዛት ነበር የክተት በዓሉ ከመከበሩ ቀደም ብሎ ታኅሳስ 11 ቀን 1967 የአብዮቱ ርዕዮተ ዓለም ሶሻሊዝም መሆኑን ያለ በቂ አእምሮአዊ ዝግጅት ተቻክሎ ያወጀው። ከዚህ በተረፈ የዘመቻው አንዱ ፋይዳ የመሬትን ጉዳይ ማስተካከል ስለነበረ ገበሬው ዘንድ ደርሰው ንቃተ ሕሊናውን ላፈጻጸሙ እንደሚመች ካሰናዱት በኋላ መሬት ላራሹ በአዋጅ እንደሚሰጥ ቃል ተገባላቸው። ይህም ደርግ በአዋጅ አለሳልሼ በዝግታ ጉዞ ወጣዋለሁ ብሎ ያሰበውን የሶሻሊዝምን ጣጣ ተጣድፎ እንዲገባበት ካስገደዱ ሰበቦች አንዱ ነበር ይላሉ ገስት ተጫኔ ነበር በዘነበ ፈለቀ ብለው በ1996 ዓ.ም ባሳተሙት መጽሐፍ። እናት ሀገር ለሰፊው ሕዝብ የቆሙ ልጆቿን ደጋግማ ትጠራለች። ተማሪዎች ከፊል ፊውዳልና ከፊል ከበርቴ የሆነው ሥርዓት ለብዙ ዓመታት በጭቁኖቹ የኢትዮጵያ ሕዝቦች ላይ ያስከተለውን መቆርቆዝና ያደረሰውን በደልና ጭቆና በአደባባይ አጋልጠዋል። ሕዝቡ ከተኛበት እንዲነቃ የቅስቀሳ ትግላቸውን በየጊዜው አፋፍመዋል። የካቲቱ ሕዝባዊ ንቅናቄ ሲጋጋልም እንደ ጦር ይፈሩ የነበሩትን የጭቁን ሕዝቦች መፈክሮችን ከሰፊው ሕዝብ ጋር አስተዋውቀዋል። ሕዝባዊው ንቅናቄ በበዝባዦችና በተበዝባዦች መካከል የሚደረግ ትግልና አሮጌው ሥርዓት የወለደው የማይታረቅ ቅራኔ ውጤት እንጂ ተራ የሆነ የሰዎች ግጭት ያለ መሆኑን በልዩ ልዩ አጋጣሚ ጠቁመዋል። የካቲቱ ሕዝባዊ ንቅናቄ ለጭቁኑ ላባደር አርሶ አደርና ለከርታታ ወታደር የቆመ የተደራጀና በአብዮታዊ ስነ ስርዓት የታነጸ የፖለቲካ አቋም ስላልነበረው መሳፍንቱ መኳንንቱና አጫፋሪዎቻቸው በዚህ አጋጣሚ በመጠቀም ሊንኮታኮት የተቃረበውን ሰው በላ ስርዓት ለመጠጋገን ሰፊውን ሕዝብ ለመደለልና የንቅናቄውን አቅጣጫ ለመለወጥ መለዮ ለባሹን እርስ በርሱ ላባደሩን ከመደብ አጋሮቹ ጋር በማጋጨት የሥርዓቱ ቁንጮች በገላጋይነት በሕዝቡ ጫንቃ ላይ ተቀምጠው የብዝበዛ ዕድሜያቸውን ለማራዘም ያላደረጉት ሙከራ አልነበረም። ከጭቁኑ ሕዝብ አብራክ የወጣው ጭቁኑ መለዮ ለባሽ ያለ መሪ ይዋልል የነበረውን ሕዝባዊ ንቅናቄ ሰፊውን ሕዝብ በሚያስተባብር መፈክር እየቀሰቀሰ ንቅናቄውን ከዳር ለማድረስ ታሪክ የጣለበትን ግዴታ ተቀበለ። የለውጡን መነሻና መድረሻ ባለፈው ሥርዓት ሲበዘበዝና ሲጨቆን ሰብአዊ ክብሩ ተገፎ ሲዋረድ ለኖረው አርሶ አደርና ላባደር ለማድረስና በጎኑ ከቆመው መለዮ ለባሽና ተራማጅ ኃይሎች ጋር በመተባበር የሚያነቁት የሚያስተምሩት አለሁልህ የሚሉትና የመደብ ጠላቶቹን የሚያንበረክኩለት ተማሪዎች መሆናቸው ስለታመነበት የእድገት በህብረት የእውቀትና የሥራ ዘመቻ ሐሳብ ተጸነሰ። ሀገሬ ኢትዮጵያ የሻይ ቤት የጌጥ ቤት ሆነሽ እንዳትቀሪ አስበውልሻል ትልቅ ኢንዱስትሪ ለእድገት ተሰልፏል ተማሪ አስተማሪ እጅግ ተበላስበሽ በልጆችሽ ኩሪ
የሀገራችን ሕዝብ ኑሮ መገመቻ ሄደን እናስተምረው ትርጉሙ እንዲገባው የጦር ኃይል ለማን ነው በለው ያስተጋባው። ማንነቱን አውቆ መብቱን ይረዳ ግዴታውን ይወቅ ለአገር እንዲረዳ በደንብ አውቆ ይኑር ኢትዮጵያዊነቱን በአገሩ ቆርጦ ይመን ነጻነቱን።